ሰው መቼም ቢሆን ከችግር ሊወጣ አይችልም። ቆይ ላስረዳችሁ። ችግርና ስትራግል ቅርጹንና ባህሪውን ይቀይራል እንጂ የትኛውም በህይወት ያለ ሰው በሙሉ በየራሱ ኑሮ፣ በየራሱ ረድፍ፣ በየራሱ ጉዞ ይፈተናል። አንድ ሰው በህይወት ሲኖር የተለያዩ ፈተናዎች፣ የተለያዩ ስትራግሎች፣ የተለያዩ ተራራ ሊወጣቸው፣ ሊይዛቸው፣ ሊያልፋቸው የሚገቡ ብዙ ነገሮች በህይወት ይገጥመዋል። የስ አንድ እውነታ ግን ልንገራችሁ፣ የትኛውም ሰው በህይወት እስካለ ድረስ የመኖራችሁ ሚስጥር እሱ ስለሆነ ችግርና ስትራግል ቅርጹን እና ባህሪውን ይቀይራል ይሆናል እንጂ የትኛውም በህይወት ያለ ሰው በሙሉ በየራሱ ኑሮ፣ በየራሱ ረድፍ፣ በየራሱ ጉዞ ይፈተናል። ፈተና አለበት፣ የሚጋፈጠው የሚወጣው ተራራ አለበት። የሚመስለን ግን አንዳንዴ በቃ ስናገባ ምናርፍ፣ ስንወልድ ምናርፍ፣ ሚሊዮነር ስንሆን ምናርፍ፣ ታዋቂ ስንሆን ምናርፍ፣ ስልጣን ሲኖረን ምናርፍ። እውነታው ህይወት ጥያቄዋ በእያንዳንዳችን ሰዎች ያስተሳሰብ፣ የኑሮ ያለንበት ሁኔታ መጠን ጥያቄዋና ስትራግሏ፣ ፈተናዋ ይለያይ ይሆናል እንጂ እያንዳንዳችን በህይወታችን ውስጥ ፈተናና እንቅፋት፣ ችግር ይመጣል። ለምሳሌ አንድ ጎዳና ላይ ህይወቱን እያኖረ ያለ አንድ ሰው ጥያቄው ስፔሻሊ 3 ነገር ነው። የመጀመሪያው መጠለያ ማግኘት፣ ሁለተኛው ምግብ፣ ሶስተኛው ደግሞ ልብስ ማግኘት ነው። እዛ ቦታ ላይ ያለው ያ ሰው እነዚህ 3 ነገሮች ማግኘት ለሱ ትልቅ ነገር ነው። የሱ ፈተናም ችግሮቹም እነዛን ነገር አለማግኘት ነው። የሚፈተነው ባጣቸው ነገሮች ነው። ኦኬ። አንድ ግን እኔ ነኝ ያለ ኢንቨስተር ደግሞ የራሱ የሆነ የህይወት ጥያቄዋ ይቀየር ይሆናል እንጂ መፈተኑ አይቀርም። ምናልባት በልጅ አልተባረከ ሊሆን ይችላል። ልጆቹ ተንደላቀው አድገው ተንደላቀው የተሻለ ትምህርት ቤት ተምረው ግን ስነ ስርዓት የሌላቸው ቫልዩለስ የሆኑ ሱሰኛ፣ ለሱሳይዳል የተጋለጡ በልጆቹ የሚፈተን ሰው አለ። አንዳንድ ሚሊዮነር ደግሞ ግብር የሚያሳብደው አለ። ኦኬ፣ የሱ ፈተና እሱ ነው። አንዳንድ ደግሞ በጤና፣ አንዳንድ ሰው ደግሞ በትዳር፣ በሚስቱ፣ በትዳሯ፣ በባሏ፣ አንዳንድ ሰው ደግሞ ሁሉ ነገር ይመጣና በምን ይፈተናል? በልጅ። ተራራው እሱ ነው የሚታገለው፣ የሚጓጓው፣ የሚያስለቅሰው። ባህሪውንና የህይወት ጥያቄዋን እንደየቦታዋ ሺፍት እያደረገች እንደየአቅማችን፣ እንዳለንበት ስታተስ፣ እንዳለንበት ኑሮ ደረጃ፣ እንዳለንበት የትምህርት ደረጃ፣ እንዳለንበት ሁኔታ፣ እንደቆምንበት ጥያቄዋ፣ ስትራግሏ፣ ፈተናዋ ይቀያየራል እንጂ ከፈተና የሚርቅ ከፈተና የጸዳ ምንም አይነት የሚያሳስብን ነገርና ምንም አይነት የማያስጨንቅ ነገር የሚገጥመው ሰው የለም። ምክንያቱም የኛ የመኖር ባህሪው፣ የሰውነት ባህሪያችን ራሱ ተመሳሳይ ነገር ላይ ምቾት የለውም። ለምሳሌ ምቾት ሳይርባችሁም አይጠማችሁም፣ ምንም ችግር የለባችሁም። ይክን ኢማጂን 5 ዓመት በዚህ አይነት ሩቲን ውስጥ ብትኖሩ ይሰለቻችሁና ለሱሳይዳል ትጋለጣላችሁ። ኑሮ ያስጠላችኋል። የሆነ መንገጫገጩ ራሱ እኮ የሆነ የሚሰጠው የሆነ ነገር አለ። ባይዘው የሆነ የስሜት ጣዕም አለው። የሆነ ነገር አልፎ ማግኘት፣ ተርቦ መብላት፣ ተርቦ ሲበላ ይጣፍጣል ይባላል አይደል? ብዙ የሀብታም ልጆች ራብ ምን እንደሆነ እኮ አያውቁ። ኦኬ፣ ለእነሱ ሌላ ነገር ነው ጥያቄያቸው። ደግሞ የሆነ አካል ደግሞ መብላት ጥያቄው ነው። ኦኬ፣ የሆነ አካል ደግሞ ቤት ጥያቄው ነው። ልክ እንደዛው ምቾት ይሰለቸናል የሰው ልጆች። ሁልጊዜ ደግሞ ፈተና፣ ተራራ ያለ መወጣት ቢሆን ለሱሳይዳል ለሱም ደግሞ እንጋለጣለን። ስለዚህ ምን መሆን አለበት? ጥሩ እንሄድና በመሃል ላይ ደግሞ የሆነች ፈተና አለች። ጌታንም እንዳንረሳ፣ ሰው መሆናችንም እንዳንረሳ፣
በህይወት መኖራችንም እንዳንረሳ፣ ነገ ሟች መሆናችንም እንዳንረሳ እነዛ ፈተናዎች እንደየቦታችን ጥያቄያቸውን ይቀያይሩ ይሆናል እንጂ ከፈተና የሚጸዳ ከፈተና የሚርቅ ችግር፣ ጭንቀት፣ ሐሳብ የሌለበት ሰው የለም። የሆነ በቃ ትልቅ ብላችሁ እንደ ሮል ሞዴል የምትይዙት ሰው ቀጣይ ስራውን ለመስራት ቢያንስ ይጨነቃል። የሱ ጥያቄ ደግሞ የሆነ ነገር ይሆናል። ፈጠራ ሊሆን ይችላል፣ የሆነ ስራ ሊሆን ይችላል፣ የሆነ ካፒታል ሊሆን ይችላል፣ የሆነ የመንግስት ቢሮክራሲ አስቸግሮት ሊሆን ይችላል። የተረጋጋ የሰከነ ሰላም የሚባል ቦታ የለም። አንዳንድ ሰው ኢቨን አግብቼ በቃ ህይወቴን ሰላም ይላል። ልክ ስታገባ እናቴ ጦርነቱ የሚጀምረው ከተለየ ሰው ጋር ነው የምትኖረው። በባህሪ ትጋጫለ፣ በህይወት ጣጥር ትጋጫለ፣ በልጅ አስተዳደግ ትጋጫለ። ተጋጭተ እየተሞራረድክ እስሙዝ እየሆንክ መጨረሻ ላይ ወደ አንድ አመለካከት ትመጡና ባልና ሚስት ኢቭን በመልክ እንኳን መመሳሰል ይጀምራሉ። በየትኛውም መንገዱ ስትሄዱ እረፍት አለ ብላችሁ አታስቡ። እረፍት ያለው በአባታችን በአምላካችን ዘንድ ገነት ስንገባ ብቻ ነው። ምድር ላይ እስካለን ፈተና አለ። ምድር ላይ እስካለን ጥያቄ አለ። ምድር ላይ እስካለን ድረስ የሚያስጨንቀን ነገር በህይወት ውስጥ አይጠፋም። ሌላው ቢቀር እኮ ልጆቹ ሲታመሙ እኮ ተጨንቃችሁ ፈተናችሁ ምናምን እንደዚህ ለጥ ያለ ነገር የለም። የትኛውም ሰው ህይወት ውስጥ ግቡ፣ ለጥ ያለ ነገር የለም። ለዛ ነው በቃ እርፍ ያለ ነገር እየፈለጋችሁ ጊዜያችሁን ሉዝ አታደርጉ። እረፍት ፈጣሪ ብቻ ነው። ወደዛ ቅረቡ፣ ወደ ራሳችሁ ተመልከቱ፣ ራሳችሁን ወቁ። ሰዎች ጋር ራሳችሁን ማወዳደር አቁሙ። ከዛ ውጪ ችግር በራሱ የህይወት ጥያቄ በራሱ የመኖራችሁ ምክንያት ነውና አትጥሉት። ሰብስክራይብ ማድረግ እንዳይረሳ።